በዚህ ቪዲዮ የምናየው የአማርኛ ቃላት ምስረታ ነው። ዋይ ኢ በእንግሊዘኛው ዋይ ኢ የመጀመሪያ ስለሆነ ዋይ ኢ እንላለን። ዲኢ የመጀመሪያው ስለሆነ ማለት ነው። እንቀጥለው ጄኢ በእንግሊዘኛው ማለት ነው። ጄኢ እነዚህ ፊደላትን በመጠቀም ቃላትን እንመሰርታለን። የሚቀጥለው የምንሄደው ወደ ቃላቱ ምስረታ ነው ማለት ነው። አሁን የምናየው በየ የሚመሰረቱ ቃላት ዋይ ኢ ቃላቶቹ ብሎ ጀመርነ የኔ ዋይ ኢ ኤም ኢ የኔ የራሴ ነው የኔ ነው ስንል ለሆነ ነገር ማለት ነው። ለምሳሌ ልጁ ኳስ ይዟል የኔ ነው ኳሱ እያለ ነው ማለት ነው። የኔ የመናዊ ዋይ ኢ ኤም ኢ ኤን ኤ ደብሊው አይ የመናዊ የየመን ሀገር ዜጋ የሆነ ማለት ነው። የመናዊ እንለዋለን። ዲኢ በደ የሚመሰረቱ ቃላት ደግሞ ደወል ዲኢ ደብሊው ኢ ኤል ደወል ደረጃ ዲኢ አርኢ ጄኤ ደረጃ መወጣጫ እንደማለት ነው። ደረጃ ደብዳቤ ዲኢ ዲኤ ቢአይኢ ደብዳቤ እንቀጥለው ጄ ነው። ጄኢ በጄ የሚመሰረቱ ቃላት ደግሞ ጀበና ለቡና ማፍያ የምንጠቀምበት ጄኢ ቢኢ ኤንኤ ጀበና የሚቀጥለው ጀሪካን ለውሃ መያዣ የምንጠቀምበት ጄኢ አርአይ ኬኤ ኤን ጀሪካን ጀርባ ጄኢ አር ቢኤ ጀርባ ከጀርባዬ ከኋላዬ እንደማለት ነው ማለት ነው። ሰብስክራይብ ላይክ ማድረጋቸው አትርሱ። የሚቀጥሉት ደግሞ የምናገኛቸው ፊደላት እነማን ናቸው? እነዚህ ቃላት የመጀመሪያው ገ ነው። ከጀ በኋላ ያለው ገ ነው። ጂኢ ካፒታል ሌተሩ እና ስሞል ሌተሩ ጂኢ በካፒታሉ በስሞል ማለት ነው። ከዛ ጠ ደግሞ ከተ ጋራ እኩል ነው። ቲኢ ነው። ሁለቱም ቲኢ ነው የጠ በእንግሊዘኛው ማለት ነው። እዛ የሚቀጥለው ደግሞ ጨ ነው የምናገኘው ጨ ከጠ በኋላ ጨ ነው የአማርኛ ፊደሉ። ጨ ደግሞ ከቸ ጋር እኩል ነው እንግሊዘኛው ሲኤችኢ ነው። ሲኤችኢ ጨ እንላለን ማለት ነው። እንግዲህ ገ ጠ ጨ በእነዚህ ፊደላት ቃላት እንመሰርታለን ማለት ነው። እሺ እንቀጥላለን። ጂኢ ገንፎ ጂኢኤንኤፍኦ ገንፎ የማያውቅ ሰው አለ ብዬ አላስብም። ገመድ ጂኢኤምኢዲ ገመድ ጂኢኤምኢዲ ገመድ። የሚቀጥለው ገንዳ ጂኢኤንዲኤ ገንዳ። እሺ የሚቀጥለው ከገ በኋላ ቲኢ ነው የሚወክለው እንግሊዘኛውን ጠጅ
ጠጅ ቲኢ ጄ ጠጅ ጠጅ። እሺ ጠርሙስ TERMUS ጠርሙስ የለስላሳ ሊሆን ይችላል። አንዳንድ ነገሮች ጠርሙስ የትኛውም ሊሆን ይችላል። ቅባት የሚይዝ ጠርሙስም ስላለ ጠረጴዛ TERPIEZA ጠረጴዛ ለምግብ ማቅረቢያ ለማንበቢያ የምንጠቀምበት ማለት ነው። የሚቀጥለው CH ከሆነ ጭ ነው። ጨው ጨው ለምግብነት የምንጠቀምበት ማለት ነው። ነጭ ጨው። ጨረቃ CHEREQUA ጨረቃ እንላለን ማለት ነው። የሚቀጥለው ጨርቅ CHERQ ጨርቅ ጨርቅ እንላለን ማለት ነው። ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ከኛ ጋር ስለነበራችሁ እናመሰግናለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን በዋትስአፕ በኢሞ እንዲሁም በተለያዩ ማህበራዊ ሚዲያዎች እኛን ማግኘት ትችላላችሁ፣ መማር ትችላላችሁ።